ግባው ክብሬ ያንሲ እንደዚህ በትዳሩ ላይ ትዳር ለመመስረት እየጣረ ያለው አብርሃም በሕግ ቁጥጥር ስር መዋል እንዳለበት ሩታን ቤተሰቦቿን መወሰናቸውን ሰምቻለሁ ማለት ነው። በተለይ ደግሞ በትላንትናው ዕለት ለሄርሜላ ቀለበት ማድረጉን ተከትሎ የሩታ ቤተሰብም ሩታም እጅጉኑ መበሳጨታቸውንና አሁን ሁሉም ነገር ከልክ እያለፈ መምጣቱን ጭምር መናገራቸውን ሰምቻለሁ። እሷም በዛሬው ዕለት በኢንስታግራም ስቶሪዋ ላይ ፖስት ያደረገችው ነገር ከዚህ ጋር የተያያዘ ይዘት እንዳለው ለማረጋገጥ ችያለሁ ማለት ነው። እውነት ነው። አንዳንድ ጊዜ ሁሉም ነገር ልክ አለው። ትዕግስትም ቢሆን ነገሮችን የምናይበትም ነገር ቢሆን ልክ አለውና እቺ ልጅ ከዚህ በላይ ይህንን ልጅ በትዕግስትም በዝምታም ልታይበት የምትችልበት ምክንያትም ይኖራል ብዬ እንደኔ አላስብም። የምሬ ነው የምላችሁ። እና ምን እስኪሆን ነው ሰርግ ደግሶ ቬሎ አልብሶ እስኪያገባት ድረስ ነው መጠበቅ ያለበት? በቃ የሆነ ከልክ እያለፈ ነው ሁሉም ነገር እየመጣው ማለት ነው። አንዳንድ ጊዜ የምናደርጋቸው ነገሮች ልክ ሊኖራቸው ይገባል እና በቀል ምናምን አደርጋለሁ ብሎ ጭራሽ ቀለበት እስከ ማድረግ ደረጃ ከደረሰ ከዚህ በኋላ ቬሎ አልብሶ ሁለተኛ ሚስቴ ናት ብሎ የማያመጣበት ምንም አይነት ምክንያት ይኖራል ብዬ አላስብም። ከዛ ውጭ በጣም የገረመኝ ማለት ነው እኔ ምን ብታረጋቸው ነው በተለይ አቤል እኔ ምን ብታደርግ ነው ሩታ የሚለው በጣም ጥያቄ ፈጥሮብኛል። እግዚአብሔርን እኔ ሰው የሆነ ምክንያት ይኖረዋል ወይም የሆነ ምክንያት ሊኖረው ይገባል ብዬ አስባለሁኝ። እኛ እስከ ዛሬ ድረስ በመጡበት መንገድ ስናይ አቤልን የዚህን ያክል ልትበድል የምትችልበት ምክንያት ይኖራል ብዬ እንደኔ አላስብም። ከጀርባ የሆኑ ነገሮች ሊኖሩ ይችላሉ፣ አላቅም። እሱን ግን ብቻ ይሄ ከባድ ነገር እስካልተደረገ ድረስ እኔ የዚህን ያክል እችን ልጅ ለመጉዳት የዚችን ልጅ ትዳር ለማፍረስ የዚህን ያክል ርቀት ትሄዳለህ የሚል እሳቤ አይኖረኝም እና በጣም ገርሞኛል። ብቻ ግን አሁን ላይ የህግ ጉዳዮች እንደተጀመሩና እሷም ከረጅም ጊዜ በፊት ወይም ከዚህ በፊት ጀምረው የነበረውን የፍርድ ቤት ጉዳይ እንደ አዲስ መቀስቀሷን አሁን ላይ የትላንቱ የቀለበት ቪዲዮን ጨምሮ በጣም ብዙ ነገሮች እንደ ማስረጃ መያዛቸውና እነዚህ ልጆች ማለት ነው በነገራችን ላይ ምንም ሌላ እንትን የለውም። እሷ ቅሬታዋንና ክሷን ባስገባች ማግስት አብረሽም ሄርሜላም እስከና ግብረ አበሮቻቸው ጭምር በህግ ቁጥጥር ስር ሊውሉ የሚችልበት ሰፊ የሆነ ምክንያት አለ። እስከዛሬ ድረስ ሩታም ሆነች ቤተሰቦቿ ይህንን ነገር በሆደ ሰፊነት እየተመለከቱ ስለሆነም ይመስለኛል እንደዚህ አይነት ነገሮች ያልተፈጠሩት እንጂ ህጉ እያንዳንዱ ነገር ግልጽ አድርጎ ነው የሚናገረው። እኔም ለማሳያ እንዲሆናችሁ በመግቢያ ላይ ጣል ያደረኩትን ቪዲዮ አይታችኋል ብዬ አስባለሁኝና አይደለም በዚህ ደረጃ ትዳር ያለው እንደዚህ መሆን ይቅርና ተናግሬያለሁኝ ከዚህ በፊትም ማለት ነው። ምሳ እንኳን ያለ ባለቤቱ እውቅና ወይም ባል ወይም ሚስት ሳይፈቅድ ምሳ እንኳን መገባበዝ በፍትሐብሔር ህጉ ተጠያቂነትን እንደሚያስከትል በደንብ ይታወቃልና አሁን ላይ አንዳንድ ጊዜ በጣም ብዙ የሚይዙ ነገሮች አሉ። የልጇን አባት አሳሰረች እንደዚህ ባሏን ምናምን ብቻ ሊሉ የሚያስችሉ በጣም ብዙ ነገሮች አሉ። ምናልባትም ያ ነገር እንዳይከሰት ሊሆን ይችላል ይሄንን ነገር በዝምታ ስታይ የነበረው። ግን አሁን ላይ እሷን ደፍሮ ሊወቅሳት የሚችል አካል ራሱ ይኖራል ብዬ አላስብም። ምክንያቱም እሱ እየሄደበት ያለው ነገር የትኛውም ሰው ይሄንን ጉዳይ የተመለከተ የተከታተለ ሰው እሷ ላይ ሊፈርድ የሚችልበት ምንም አይነት አግባብም ምክንያትም ይኖራል ብዬ አላስብም እና እንደዚህ አይነት ነገሮች መጀመራቸውን ሰምቻለሁኝ። እሱም ከዚህ በኋላ እሷን ለማበሳጨትም አጋጣሚውን ተጠቅሞ ከሄርሜላ ጋር አዲስ ህይወት ለመጀመርም በደንብ ዝግጁ መሆናቸውንና ነገሮች ተጧጥፎ መቀጠላቸውን ነው የሰማሁት ማለት ነው። ስለዚህ ጉዳይ እያወራን ቆይታ እናደርጋለን ማለት ነው። ሰላም፣ እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ? አማን ናችሁ? አሸወይና ነው። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ ወደ እናንተ መጥቻለሁ ማለት ነው። ብቻ እየሰማናቸውና እየተመለከትናቸው ያሉ ነገሮች ይገርማሉ። በሰፊው መግቢያ ላይ አንስቼዋለሁኝና ከዚህ በላይ እቺ ልጅ ልትታገስ የምትችልበት ምንም አይነት ምክንያት ስለሌለ ጉዳዩን እንግዲህ ወደ ህግ መውሰዷን ሰምቻለሁኝ። እኔ ይህንን ጉዳይ እደግፋለሁኝ። በነገራችን ላይ እኔ ከዚህ በፊትም ብያለሁኝ። በነገራችን ላይ የሰው ልጅ የሆነ ለሚያደርገው ነገር ወይም ላደረገው ነገር ተመጣጣኝ የሆነ ቅጣትን እስካላገኘ ድረስ የማደርገው ነገር ትክክል ነው ብሎ ነው የሚያስበው ማለት ነው። እኔ ትላንትና አብርሽ ፖስት ያደረገውን ወይም የኮሚኒቲ ፖስቱን ያያችሁ ሰዎች በደንብ ይህንን ነገር ትረዱታላችሁ ብዬ አስባለሁ። በቃ የሚያደርገው ነገር ትክክል እንደሆነና ራሱን እንደተበዳይ ነው በነገራችን ላይ እያየ ያለው ማለት ነው። እኔ እንጃ አንዳንድ ጊዜ እንደው መለስ ብለህ እስከዛሬ ድረስ
ያንተ ነገሮች እኮ ለማንም ከባድ አይደሉም። መለስ ብለህ እንደው ቪዲዮዎችን ወደኋላ ብታይ እኮ እንዲህ ምን አይነት ነገር ውስጥ ነኝ ምናምን ብለህ በደንብ መረዳት ትችላለህ። እና እኔ የተወሰነ ጊዜ እንደው ታስረ ቪዲዮዎችን እንድታይ ማለት ነው፣ በግዴታ ማለት ነው፣ አስገድደው እስከዛሬ ምን ስታደርግ እንደነበረ ምናምን ቢያሳዩ አብዛኛው ነገር ግልጽ ይሆንላል ብዬ አስባለሁኝ። እና የሰው ልጅ ካልተቀጣ በነገሮች ካልተያዘ እኔ በጣም እውነት እግዚአብሔርን እኔ ትላንትናም በደንብ ተናግሬያለሁኝ። እና ወንድ ልጅ በተለይ ማለት ነው በጣም በቃ እንደ ወጣት እንደ ወንድ ልጅ ነገሮች አልጋ በአልጋ አይሆኑልንም። እና ሁሉም ወንድ ልጅ ተፈትኖ የሚያልፍበት የራሱ የሆነ መንገድ አለው። እና በዛ መንገድ ውስጥ ደግሞ እግዚአብሔር የሚሰጠው የራሱ የሆነ ግራ ጎን አለ። ያንን ነገር አብራው የምታሳልፍ አብራው ነገሮችን እንትን የምትልና እድሉ ከሆነ ከዛች ሴት ጋር ተጣምሮ ይኖራል። አይ ካልሆነ ደግሞ የሚለያዩበት የራሱ የሆኑ ምክንያቶችም ሪዝኖችም ይኖራሉ። ግን ያንን አስቸጋሪውን ጊዜ በቃ ሁሉም ማለት ነው በተለይ ከ20ዎቹ መጀመሪያ ጀምሮ እስከ 30ዎቹ ድረስ አብዛኛው ወንድ በተለይ ኢትዮጵያ ውስጥ ባለው የኑሮ ሁኔታ በጣም ተፈትኖ ነው የሚያልፈው። እና ያንን ውጣ ውረድ አብራህ ያሳለፈችን ያንን የመከራ ጊዜ ያንን በጣም ብዙ ማለት ነው ኢቭን ገንዘብ እንኳን ኖሮህ ልትቸገር የምትችልባቸው በጣም ብዙ አጋጣሚዎች አሉ። በተለይ የወጣትነት ልጅ በጣም አስቸጋሪ ስለሆነ ነው ይሄንን የምለው። እና ያንን በአስቸጋሪውን ወቅት አብራህ የነበረችን ሴት ስኬት ሲመጣ የተሻለ ቦታ ላይ ስትደርስ በነገሮች ስኬታማ እየሆንክ ስትመጣ ጥሎ መሄድ ማለት በቃ ማንነትህን ወይም አንተነትህን በደንብ ይገልጻል ብዬ አስባለሁኝ። እና ምን አይነት ሰው እንደሆንክ ማሳያህ ነው ብዬ ነው የማስበው እኔ በነገራችን ላይ ማለት ነው። እና ከዚህ በኋላ ላለው ህይወት በተለይ አንተ ሚዲያ ላይ የተደገፍክ ሰው ነው ወይም ሚዲያ ላይ እያንዳንዱ ነገሮች የሚታይ አይነት ሰው ነህና አስቸጋሪ ነው የሚሆንብህ። እግዚአብሔርን ለየትኛውም ነገር አሁን ታማኝ ትሆናለህ ብሎ አንተን መጠበቅ አስቸጋሪ ነው ሊሆን የሚችለው። ምክንያቱም እዚህ ጋር ዋጋ የተከፈለልን በጣም ብዙ ነገር እንትን የተባለልን ነገር እንደ ቀላል ማለት ነው እንደው በደህናው ጊዜ ቢሆን እንደዚህ አይነት ወሳኝ የሆነ ሞመንት ላይ ባይሆን እኮ ችግር የለውም። አንተ እሷ ባረገዘች ሰዓት እሷ አራስ ቤት በነበረች ሰዓት ለሌላ ሴት ቀለበት ማሰር እጅግ በጣም የሚገርም አይነት ነገር ነውና ይሄ ነገር በጣም በብዙ ዋጋ ያስከፍልሃል። በነገራችን ላይ አብረው ሆይ ሆይ የሚሉ አብረው በጣም የሚያጨበጭቡ ሰዎች አጠገብ ስላሉ የምታደርጋቸው ነገሮች ልክ መስለው ሊታዩ ይችላሉ። ግን እመነኝ እነዚህ አሁን ላይ እንትን ያልክባቸው ነገሮች ዜሮ በምትሆንበት ሰዓት ወይም እንደዚያ ያለህበት ሞመንት ትንሽዬ ስታክ በሚያደርግበት ሰዓት እነዚህ ሲያጨበጭቡልህ የነበሩ ከኋላ ዋው የስ ምናምን ሲሉ የነበሩ ሰዎች በሙሉ ካጠገብህ አታገኛቸውም። እና ያሳለፍክበት መንገድ ደግሞ አንተ የመጣህበትን መንገድ በደንብ ታውቀዋለህ ብዬ አስባለሁኝ። እና እንደው እኔ ይሄ አሁን የተባለው የህግ ነገር እንትን ተብሎ ወደ ራስ የምትመለስበት መንገድ ቢመቻች የተሻለ ነው የሚል እሳቤ ያለኝ። ብቻ በመግቢያ ላይም እንዳልኳችሁ እንደዚህ አይነት ጉዳዮች ተጀምረዋል። ከዚህ በኋላ እውነትም ነው እኔ አሁን ቤተሰቦቿ ላይም እሷ ላይም ልፈርድ የምችልበት ምንም አይነት አግባብ የለም። ይህንን ነገር የሚያሳይም ነገር በኢንስታግራም ስቶሪያ ላይ ፖስት ማድረጓን ተመልክቻለሁኝ። እናንተም ሄዳችሁ ኢንስታግራሟን ቼክ ማድረግ ትችላላችሁ ማለት ነው። ብቻ ነገሮች በጣም እየከረሩ መስመር እየለቀቁ ነው። ለያዥ ለገናዥ ያስቸግሯል። አብርሽም ጓደኞቹም ሄርሜላም ማለት ነው። እኔ በሌሎቹ ላይ የዚህን ያክል መፍረድ አልፈልግም። ሰው በራሱ ፍላጎት ወዶና ፈቅዶ እሳት ውስጥ እገባለሁ ሲል ጓደኞቹን ሌላ ሰውን ተጠያቂ ማድረግ አስፈላጊ ነው ብዬ አላስብም። እና እያንዳንዱ ነገር ኃላፊነት መውሰድ ያለበትና ትክክለኛ መንገድ እየሄደ እንዳልሆነ መረዳት ያለበት ራሱ ሰውየው ነው የሚል እሳቤ አለኝ። ብቻ ያው የሚፈጠሩ ነገሮችን አብረን እናያለን። እንዳልኳቸው የህግ ጉዳዮች ወይም ትታ የነበረውን ክስ እንደ አዲስ መጀመሯን ማረጋገጥ ልነግራችሁ ነው ማለት ነው። ብቻ ምሽት ላይ ሩታም ከዚህ ጋር ተያይዞ ቪዲዮዎች እንሰራለች የሚል ግምት አለኝ። በዛ ጉዳዮች ላይ ሰፋ ያለ ሀሳብ እንሰጣለን ቪዲዮ ከተለቀቀ በኋላ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።